أكلك على كسيب الكان كله بالحس جيرك بتقال لي اسمه اسمه حيوم طيب وخطي كان زيك تقال لي من دين جلس كم كافين عليه من دين جلس كم كافين عليه ኦኬ የኮኔክሽን መቆራረጥ ነበር አጋጣሚ የመብራት መጥፋት ይቅርታ የትግራይን ምርጫ በተመለከተ ትንሽ መረጃ ወደ እናንተ ለማድረስ ነው። እንግዲህ ቀደም ብዬም እንደጠቀስኩት ምርጫ ማለት ትርጓሜው ለናንተ አዲስ አይደለም። መሪዎቻቸው የማይመርጡ ዜጎች በአሁኑ በተለይም ደግሞ በቴክኖሎጂው ዘመን በ21ኛው ምዕተ ክፍለ ዘመን ዜጎች ናቸው ሳይሆን አገልጋዮች ወይም ባሪያዎች ናቸው። በእንግሊዝኛው ሳብጀክትስ ኦር ስሌቭስ የሚባሉት ናቸው ብለን ነው የምንፈርጀው። በ21ኛው ምዕተ ክፍለ ዘመን መሪውን የማይመርጥ ህዝብ በዓለም ካለ የኤርትራ ህዝብ ብቻ ነው። ከዛም ውጭ ነገስታት ያሏቸው የአረብ ሀገራት ናቸው። ከኤርትራ መንግስትና ከአረብ ሀገራት ውጪ አንዳንድ አረብ ሀገራት ውጪ በዓለም ላይ ያሉ ዜጎች መሪዎቻቸውን ይመርጣሉ። የሆኑ ሀገሮችም ለዜጎቻቸው ለምርጫ የማያዘጋጁ አሉ፣ እንደነ ሰሜን ኮሪያ የመሳሰሉ ማለት። ከዚህ በተቀረ በጣት ከሚቆጠሩ የዓለማችን አገሮች በተቀረ ሌሎቹ 200 ምናምኖቹ የዓለማችን አገሮች ወይም ደግሞ 190 ምናምኖቹ የዓለማችን አገሮች ዜጎች መሪዎቻቸውን በቀጥታ ይመርጣሉ። የኢትዮጵያ መንግስትም በተለይም ደግሞ ከ1983 እስከ 1987 የነበረው በቻርተር ነበር የምትመራው ሀገራችን። የሽግግር ጊዜ ስለነበር ከ87 እስከ 27 5 ተከታታይ ሰክሰስፉል የሆኑ ምርጫዎች አድርጋለች። ዘንድሮ 6ኛው አገራዊ ምርጫ ሊደረግ ነበር። በአብይ አህመድ ንጉስ የመሆን ህልም የተነሳና እንዲሁም ከኤርትራ መንግስት ከተቸረው ምክር ምክንያት በማድረግ ምርጫው እንዳይደረግ ተኮላሽቷል። በኢትዮጵያ ማለት ነው። ትግራይን አይመለከትም። አብይ አህመድ ምርጫው የማይደረገው በኮሮና ምክንያት ነው ያለው። ኮቪድ-19 ምክንያት ሊሆን አይችልም። ምክንያቱም አንደኛው ምክንያት ኮቪድ-19 በምንም ተአምር ከህገ መንግስታዊ ስርዓት በላይ ሊሆን አይችልም፣ አይገባም። ህገ መንግስቱም አይፈቅድም። ምክንያቱም ህገ መንግስቱ ያሉት ከ106 አንቀጾች ውስጥ የአደጋና ዝግጁነት ጊዜ ምን መደረግ አለበት የሚል አንድ አንቀጽ አለው፣ አንድ ምዕራፍ። በዛ ስር ውስጥ ነው የሚካተተው ኮቪድ-19። ኮቪድ-19 ከ106 አንቀጾች በላይ ሊሆን አይችልም። ምርጫ ባለማድረግ ኮቪድ-19 መከላከልም ሆነ መቆጣጠር አይቻልም። ምርጫ ባለማድረግ ግን አገር ትፈርሳለች። ኮቪድ-19 ምክንያት ተደርጎ ሳይሆን አብይ አህመድ ንጉስ የመሆን ህልሙ እውን ለማድረግ አስተላልፎታል ማለት ነው። ስለሆነም ትግራይ ህገ መንግስታዊ ስርዓትና የፌዴራል ስርዓት ባጎናጸፋት መብቷ መሰረት በማድረግ 6ኛው ክልላዊ ምርጫ
እንደምታደርግ በምክር ቤቷ በህገ መንግስታዊ ምክር ቤቷ ወስናለች። በዚሁ መሰረት ከነገ ነሐሴ 6 ጀምሮ በትግራይ ያሉ 5 ለምርጫ የሚወዳደሩ ፓርቲዎች በተሰጣቸው የጊዜ ቀመር መሰረት ፕሮግራሞቻቸውንና ስትራቴጂዎቻቸውን ይመርጠናል ለሚሉት ህዝብ ያቀርባሉ። በትግራይ መገናኛ ብዙሃን ማለት ነው። ይሄ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ በዲሞክራሲያዊ እይታው በፖለቲካዊ እምርታው ምን ያክል ከፍ ያለ እንደሆነ ያሳያል። ምክንያቱም ሌሎች ክልሎች ምርጫ አያደርጉም። ህገ መንግስቱ ምርጫ አድርጉ ብሎ የሰጣቸውን መብት አይጠቀሙበትም። ትግራይ ግን ትጠቀምበታለች። የትግራይ ህዝብ ከሌላው የኢትዮጵያ ህዝብ በዚህ ይለያል ማለት ነው። በዲሞክራሲያዊ እሳቤው፣ በሐሳብ ልዕልናው 5 ለምርጫ የሚወዳደሩ ፓርቲዎች ከነገ ጀምሮ ፕሮግራሞቻቸውን ይመርጠናል ለሚሉት የትግራይ ህዝብ ያቀርባሉ ማለት ነው። በዚሁ ምክንያት ሌሎቹ የኢትዮጵያ ህዝቦች አልታደሉም። በአንድ አብይ አህመድ መሪዎቻቸው መብት ህገ መንግስቱ ያጎናጸፋቸው መሪዎቻቸውን ተወካዮቻቸውን የመምረጥ መብት ተነፍገዋል ማለት ነው ከትግራይ ህዝብ በስተቀር። ስለሆነም ከነገ ጀምሮ ትግራይ የምረጡኝ ዘመቻ በፓርቲዎቿ በኩል ታደርጋለች ማለት ነው። የፌዴራል ህገ መንግስት በተለይም ደግሞ አንቀጽ 9 በኢትዮጵያ የፌዴራል ስልጣን መያዝ የሚቻለው ይላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የፌዴራል ስልጣን መያዝ የሚቻለው እንዲሁም የክልል ስልጣን መያዝ የሚቻለው በምርጫ ብቻ ነው። ከምርጫ ውጭ በሌላ አኳኋን የፌዴራልም ሆነ የክልል ስልጣን በፍጹም የተከለከለ ነው ብሎ ዘግቶታል። አንቀጽ 9 የፌዴራል ህገ መንግስት ማለት ነው። ለዚሁ ማጠናከሪያ አንቀጽ 4፣ አንቀጽ 60፣ አንቀጽ 90፣ አንቀጽ 92 ይበልጥ ያጠናክረዋል ምርጫ መስት መሆኑን ማለት ነው። በምርጫ በኩል የሚመጣ የማዕከላዊ መንግስት ህገ መንግስታዊ ሽፋን ሆነ ድጋፍ የለውም። ፓርቲዎች ተወዳድረው በየ5 ዓመቱ መንግስት የማዕከላዊ መንግስት ስልጣን መያዝ አለባቸው ብሎ ተደጋግሞ የሚበዛው የኢትዮጵያ ህገ መንግስት አንቀጾች የሚበዛውን የሚያወራው የማዕከላዊውም የክልሉም መንግስት ስልጣን መያዝ የሚቻለው በምርጫ ስለመሆኑ ነው። በቀጥታም በይቀጥታም የሚያወራው ህገ መንግስቱ ራሱ ማለት ነው። ይሄን ነው የኢትዮጵያ ህዝብ በማዕከላዊነትም በክልልም የሚመራው ባለስልጣን ወይም ለ5 ዓመት ኮንትራት ይሰጠዋል ማለት ነው። ለ5 ዓመት ኮንትራት ይሰጠዋል። በዚሁ መሰረት በትግራይ የሚገኙ 5ቱ ለምርጫ የሚወዳደሩ ፓርቲዎች ለትግራይ ህዝብ ለኔ ኮንትራቱ ብትሰጠኝ ለቀጣዩ 5 ዓመት በእንደዚህ ፕሮግራም መሰረት እመራሃለሁ። ስለዚህ እኔ እንድመራህ ኮንትራቴን እንድትሰጠኝ እንዳሸንፍ የኔን ሐሳብ አድምጠኝ የሚለውን ፕሮግራም ከነገ ጀምሮ በድምፅ ወያኔ ወይም በቴሌቪዥን ትግራይ ወይም ደግሞ በተለያዩ መገናኛ ብዙሃን ይተላለፋል ማለት ነው። ይህን እንድትከታተሉ ለመላው ኢትዮጵያውያን ግብዣዬን አቀርባለሁ። ይህን ምርጫ አኮላሻለሁ የሚል የትኛውም ኃይል ካለ በኢትዮጵያም ከኢትዮጵያ ውጭም እጣ ፈንታው ህይወቱ ይነጠቃል ወይም ይቀዘፋል፣ መቅሰፍት ይሆናል። ለማኮላሸት መንቀሳቀስ የሚያስከትለው መዓት መቅሰፍት ነው የሚሆነው ማለት ነው። ስለሆነም የትግራይን ምርጫ ለማኮላሸት ከመንቀሳቀስ ይልቅ ሌሎች ብሔር ብሔረሰቦችና ህዝቦች የኢትዮጵያ ህዝቦች ማለት ነው ህገ መንግስታዊ ስርዓት ያጎናጸፋቸውን መሪዎቻቸውን የመምረጥ መብት እንዲጠቀሙበት መንቀሳቀስ ይበጃል የሚል መልእክትን በዛው እግረ መንገድ ያለ ትግራይ ሰላማዊ ዲሞክራሲያዊና ፍትሃዊ ምርጫዋን ስታደርግ
አኮላሻለሁ፣ አደናቅፋለሁ ወይም አደናግራለሁ የትኛውም ኃይል ካለ አትታገሰውም ብቻ ሳይሆን በእርግጠኝነት ይቀሰፋልም ነው መልእክቱ ማለት ነው። ስለዚህ ይህን ነው የሚሆነው። ህገ መንግስታዊ ምርጫ ማለት ምንድን ነው የሚለውን በጥቂቱ ለማየት እንግዲህ በአንቀጽ 9 የኢፌዴሪ ህገ መንግስት ብቻ ሳይሆን በሌሎቹ አንቀጾች ላይ እንደተገለጸው የሆነ ዜጋ መሪውን የማይመርጥ ከሆነ ሳብጀክት ነው፣ ስሌቭ ነው ብለናል። ስለሆነም መሪው ይመርጥ ይገደዳል ማለት ነው። አንድ ፓርቲ የኢትዮጵያ የፓርላማ ዘመን 5 ዓመት ዘመን ማለት ነው፣ ህጋዊ ዘመኑ ከመጠናቀቁ 1 ወር ቀደም ብሎ በምርጫ ተወዳድሮ ያሸነፈው ፓርቲ ስልጣን መያዝ እንዳለበት ህገ መንግስቱ ይደነግጋል። በዚሁ አኳኋን ማዕከላዊ መንግስት ስልጣን ለማግኘት የሚያስችለውን ድምፅ ያላገኘ እንደሆነ በአንድ ወር ውስጥ ሌላ ምርጫ ተደርጎ አሁንም ይህን ቻንስ ያገኛል ማለት። ይህም ካልተደረገ በ6 ወራት ውስጥ አጠቃላይ ምርጫ ተደርጎ አሸናፊው ፓርቲ ወይም ደግሞ ተጣማሪዎች ፓርቲ መንግስት ለመመስረት የሚያስችላቸው ተጣማሪዎች ሌሎች ፓርቲ 1ም 2ም 3ም ሊሆን ይችላሉ ስልጣን እስኪያገኙ ድረስ በኢትዮጵያ የስልጣን ክፍተት እንዳይፈጠር የኢትዮጵያ ርዕሰ ብሔር ወይም ፕሬዝዳንቱ ወይም ፕሬዝዳንቷ ተጨማሪ ከፓርላማዊ የስልጣን ዘመን ተጨማሪ 1 ዓመት የስልጣን ዘመን አላት ወይም አለው። ይሄ ህገ መንግስቱ አስቀምጦታል። በዚሁ መሰረት አንድ ጠቅላይ ሚኒስቴሩ 5 ዓመት የስልጣን ዘመን ሲኖረው አንድ የኢፌድሪ ርዕሰ ብሔር ወይም ፕሬዝዳንት 6 ዓመት እንዲኖረው የተደረገው በምርጫ ሂደትም በሌላ አኳኋንም የስልጣን ክፍተት እንዳይፈጠር ለመከላከል ታስቦ ነው። ስለሆነም ኮቪድ-19 ምርጫ ላለማድረግ በምንም ተአምር ምክንያት ሊሆን አይችልም። እንደነ ስሪላንካ የመሳሰሉ ማሊ፣ ብሩንዲ እጅግ በጣም አደጋ ላይ ያሉ በኮቪድም በጣም የተፈተኑ እንደነ ደቡብ ኮሪያ እና ሌሎችም የመሳሰሉ ሀገሮች ምርጫ በተሳካ ሁኔታ እያካሄዱ ነው። ኢትዮጵያ ከነዚህ ሀገሮች የተሻለ የዲሞክራሲ ባህል አላት፣ በተለይ ከአፍሪካውያን ሀገራቱ ማለት ነው። ምርጫ የማታደርግበት ምክንያት ምንም ነገር የለም። ስለሆነም ትግራይ ህገ መንግስታዊ ስርዓቱን ለማስጠበቅ ሲባል ምርጫውን ታደርጋለች ማለት ነው። የፌዴሬሽን ምክር ቤት የትግራይ መንግስት ምርጫ እንዳያደርግ ምርጫ ካደረገ እርምጃ ወስዳለሁ ብለዋል። ምን አይነት እርምጃ እንደሆነ እንጃ። በመጀመሪያ ደረጃ ሰውየው አዲስ ነው፣ የፌዴሬሽን ምክር ቤት አፈ ጉባኤ። እቺ ጀግናዋ የዜጎች የውክልና መብት የዲሞክራሲ መብት እየተጣሰ እኔ በዚህ ወንበር ላይ ቀመጥ ዘንድ ህልናዬ አይፈቅድም ብላ ጥላው የመጣችው ወንበር ላይ ጉብ ያለው ሰውዬ የፌዴሬሽን አባላትን ሳይሰበስብ ብጣሽ ደብዳቤ ጻፈ። ይሄ አግባብ አይደለም። የፌዴሬሽን ምክር ቤት ለምንድን ነው የተቋቋመው? እንዴትስ ለክልሎች ማስጠንቀቂያ ይሰጣል? ለምን የሚለውን ነገር በትክክል መታወቅና ተለይቶ መረዳት ያስፈልጋል። የፌዴሬሽን ምክር ቤት የተቋቋመው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሙዚየም ወይም ጠበቃ እንዲሆን ነው በዋናነት ማለት ነው። በኢትዮጵያ ያሉ ሁሉም ብሔር ብሔረሰቦችና ህዝቦች አንድም ሰው ቢሆን ማለት ነው፣ አንድ ሰው ብሔር ሊሆን አይችልም፣ 2 3 ቢኖሩ እንኳ በዛ ላይ መቀመጫ አላቸው። በፌዴሬሽን ምክር ቤት አዳራሽ ወንበር አላቸው፣ ውክልና አላቸው። ስለሆነም የነዚህ 80 ምናምን የሚሆኑ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጠበቃ ነው ማለት ነው የፌዴሬሽን ምክር ቤት። የነሱ መብት የነሱ ዲሞክራሲያዊ ሰብአዊ ህገ መንግስታዊ መብት የሚከላከልላቸው ጠበቃ የሚሆናቸው ቤት ነው እንጂ ብሔር ብሔረሰቦችና ህዝቦች
ምርጫ እንዳያደርጉ ወይም ወደ አህዳዊነት እንዲንሸራተቱ የሚታገል አይደለም። በኢትዮጵያ ሕገ መንግስታዊ ስርዓት ተጣሰ የሚባለው ምርጫ ሲደረግ ነው ሳይደረግ ነው? ምርጫ ሲደረግ እኮ እሰየው ተብሎ መሸለም መበረታታት ነው ያለው። ምርጫ ካልተደረገ ሕገ መንግስቱ ተጥሷል ነው የሚባለው። የፌዴሬሽን ምክር ቤቱ ሰውዬ ለአብይ አህመድ ነው የማስጠንቀቂያ ደብዳቤ መጻፍ ያለብህ እንጂ ለብሔራዊ ክልላዊ መንግስት ትግራይ አይደለም። ይህን ማወቅ መቻል አለብህ ማለት ነው። ሌላው የፌዴሬሽን ምክር ቤት ስልጣን ሕገ መንግስታዊ ስርዓቱን መተርጎም ነው። የሚተረጎመው የተጻፈ ነገር ነው። ያልተጻፈ ነገር አይተረጎምም። ያልተነገረ ነገር አይተረጎምም። በሕገ መንግስቱ በኢፌዴሪ ሕገ መንግስቱ ላይ ምርጫ የማይደረግበት ሁኔታ ብሎ አልተዘረዘረም። ያልተዘረዘረ ነገር እንዴት ብለህ ነው የምትተረጎመው? የፌዴሬሽን ምክር ቤት የሌለ ነገር ይተረጎማል እንዴ? በሕገ መንግስቱ ላይ የተጻፈውን ነገር ለመረዳት አወዛጋቢ በሚሆኑ ነጥቦች ላይ ነው ትርጓሜ መስጠት ያለበት ሃውስ ኦፍ ፌዴሬሽን እንጂ ሕገ መንግስቱ ላይ ባልተጻፈ ነገር ትርጓሜ አይሰጥም፣ ለመተርጎም አይቀመጥም። ምርጫ የማይደረግበት ሁኔታ ወይም ምርጫ አይደረግም የሚል አልተጻፈም ሕገ መንግስቱ ላይ። ስለዚህ ይህን ነው መታየት መቻል ያለበት ማለት። የሌለ ነገር መተርጎም ላም አለኝ በሰማይ ነው የሚሆነው። ስለዚህ በዚሁ መሰረት የትግራይ ህዝብ ከሌላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለየ መልኩ ሕገ መንግስቱን በደንብ ስለተረዳውና በደንብ አድርጎ ኤክስፕሎይት አድርጎ መጠቀም ስላለበት በትግራይ ፍትሃዊ ዲሞክራሲያዊና ነፃ የሆነ ምርጫ ይደረጋል ማለት ነው። እኛ የምንመኘው በተለይ የትግራይ ህዝብ ለሌላው የኢትዮጵያ ህዝብ የሚመኘው ሕገ መንግስታዊ ስርዓቱ ያጎናጸፈውን መሪዎችን የመምረጥ መብት ተጎናጽፎ ወይም ተጠቅሞ በየክልሉ ምርጫ እንዲደረግ ወይም እንዲያደርግ ነው። ሁሉም ብሔር ብሔረሰቦችና ህዝቦች በየክልሎቻቸው ህጋዊ መሪዎቻቸውን መምረጥ አለባቸው። ይህ ሕገ መንግስታቸውን ያስቀምጥላቸው መብት ነው። በማንም ሊነሳ ሊጣስ የማይችል ወይም የማይገባ መብት ነው። ከመስከረም 30 በኋላ በኢትዮጵያ ጠቅላይ ሚኒስቴር ብሎ የለም። ሕገ መንግስታዊ ሌጂቲሜሲ ያለው ፕራይም ሚኒስቴር የለም በኢትዮጵያ ከመስከረም 30 እስከ ቀጣዩ መስከረም ህጋዊ ስልጣን ያለው የኢትዮጵያ ርዕሰ ብሔር ወይም ፕሬዚደንቷ ብቻ ናቸው ለአንድ ዓመት። በተቀረ ፓርላማው ዝግ ነው። ሌሎች መስሪያ ቤቶች ዝጎች ናቸው። ምክር ቤቶች ዝጎች ናቸው። የሚኒስትሮች ምክር ቤት ዝግ ነው። ዝግ ብቻ ሳይሆን ይፈርሳል። ኮንትራቱ ጨርሷል። ኮንትራት ያልተሰጠው አካል መጥቶ ጉብ ሊል አይችልም። ከመስከረም 30 በኋላ ህጋዊ ወይም ሌጂቲሜሲ የሆነ ፓወር ሊኖራቸው የሚችል ምርጫ ያደረጉ ክልሎችና ፕሬዚደንቱ ብቻ ይሆናል ማለት ነው። ስለሆነም በዚህ ሁኔታ አገሪቱ ወደ ከፋ የፖለቲካ ክራይሲስ እንዳትገባ የኢፌዴሪ መከላከያ ሰራዊት ማድረግ የሚገባውን ዝግጅት ከወዲሁ ማሰብ መቻል አለበት። ምክንያቱም የኢፌዴሪ መከላከያ ሰራዊት ዋናው ዓላማ ወይም ስራው ህገ መንግስቱና ህገ መንግስታዊ ስርዓቱን መጠበቅ ነው። የሀገር ሉዓላዊነት፣ ሰላም፣ ደህንነት መጠበቅ ነው። በየመንደሩ እየሄደ ሌባውን ማሯሯጥ፣ ሆቴል መዝጋት፣ የተዘጋ መንገድ ማስከፈት አይደለም። አገርን ከውጭ ወራሪና ከህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ መከላከል ነው። አሁን የኢፌዴሪ መከላከያ ሰራዊት በየመንደሩ በየከተማው የፖሊስ ስራ፣ የጸጥታ ኃይሎች ስራ ሲሰራ ስታይ በጣም ታዝናለህ። ይሄ ለመከላከያ ሰራዊት ክብርም አይመጥንም። መከላከያ ሰራዊት ድንበር ይጠብቃል፣ ህገ መንግስት ይጠብቃል፣ የብሔር ብሔረሰቦችና ህዝቦች መብት ይጠብቃል፣ የፌዴራሊዝም ስርዓት ይጠብቃል፣ የሀገር ሉዓላዊነት ይጠብቃል። ከዚህ ውጭ የተራ የጸጥታ ኃይሎች ስራ በየመንደሩ በየከተማው ጎረምሳን እያሯሯጠ ሲውል ይሄ የኢፌዴሪ መከላከያ ሰራዊት ክብርም አይመጥንም። ከመስከረም 30 በኋላ አገር እንዳይፈርስ የሚደረገውን ዝግጅት ማድረግ መቻል አለበት ማለት ነው።
ከዚህ በመቀጠል የሚዋጋው ማን ነው የሚል በውስጥ የመጣ ኮሜንት አለና የሚዋጋ ዘመናዊ የጦር መሳሪያ አይደለም። ታንክ፣ መድፍ፣ አውሮፕላን፣ ጄት ምናምን አይደለም። የሚዋጋው ሰው ነው። ያ ሰው ደግሞ ሲዋጋ በሐሳቡ ነው። የሐሳቡ ፐርፌክት የሆነ ወታደራዊ አመራር ሲሰጥ የተሳካ ወታደራዊ ድል ይጎናጸፋል። ታንክ ይዞ ታንኩን በትክክል ወይም ትክክለኛ የሆነ ወታደራዊ አመራር ካላገኘ ታንከኛው ውጊያው ዓላማው አይመታም ማለት ነው። ስለዚህ ዘመናዊ የሆነ የጦር መሳሪያ መያዝ ወይም ከባድ መሳሪያ መያዝ፣ አውሮፕላን፣ ጄት መያዝ ብቻው ይዋጋል ብሎ የሚያስብ ሰው ካለ ደርግ ይዞት የነበረ ከአፍሪካ አለ የተባለ ዘመናዊ የጦር መሳሪያ በወቅቱ እና የህወሓት ሰራዊት ይዞት የነበረ ኋላ ቀር እና ጥቂት እንዲሁም ተልካሻ የሆነ የጦር መሳሪያ እያነጻጸር መልእክቱን ማወቅ ይቻላል። የህወሓት አመራር እጅግ በጣም በሳልና ህዝባዊ ስለነበር አምባገነኑ የደርግ ስርዓት አመራር እንደገና ወታደራዊና ህዝባዊ ስለነበር ተመቷል በኋላ ቀር መሳሪያ። አሁንም ተመሳሳይ ነው የሚሆነው። ዘመናዊ የጦር መሳሪያ የያዘ ወታደር ዘመናዊ የሆነና ዲሞክራሲያዊ ህገ መንግስታዊ አመለካከት ወይም ህዝባዊ አመለካከት ከሌለው አሁንም በኋላ ቀር መሳሪያ መሸነፉ የማይቀር ጉዳይ ነው። ስለዚህ የትግራይ ህዝብ ወይም የትግራይ መንግስት በጦር መሳሪያ አይመካም። የሚመካው የትግራይ መንግስት በህዝቡ ነው። ምክንያቱ ህዝቡ አስተሳሰቡ ለብሔር ብሔረሰቦችና ህዝቦች እኩልነት ነው። አልቲሜት ትግሉ የትግራይ ህዝብ ከሌላው ብሔር ብሔረሰብ እና ህዝብ ጋር በእኩልነት መኖር እንጂ ሌላውን ደፍጥጦ ብቻውን ለመኖር አይደለም። ይሄ እጅግ በጣም የሚያኮራ ነው። የትግራይ ህዝብ አልቲሜት የሆነ ጎሉ ሌላውን ደፍጥጦ ከሱ በላይ ለመኖር ሳይሆን የሌሎች ጭቁን ብሔር ብሔረሰቦችና ህዝቦች ነፃነትን አረጋግጦ ከነሱ ጋር እኩል ለመኖር ነው። ይሄ በሰማዕታት ሐውልቱ መቀሌ ላይ የሚገኘው ሰማዕታት ሐውልቱ ላይም ተጽፎ ማንም ሰው ሊያነበው የሚችል ነው። የሰለጠነ ህዝብ፣ የሰለጠነ አስተሳሰብ ያለው ህዝብ በኋላ ቀር መሳሪያም ዘመናዊ የታጠቀ ወራሪ ኃይል ወይም ደግሞ ደፍጣጭ መንግስት ወይም አህዳዊ መንግስት ማሸነፍ ይችላል፣ ድል ማድረግ ይችላል። በዚህ ነው። ለዚህም ነው ምርጫ እያደረገ ያለው ህዝቡ አስተሳሰቡ በጣም ስለሰለጠነ ነው። ሌላ ምስጢር የለውም። የመጠቀ አስተሳሰብ ስላለው ነው። ኢንፋክት 3000 ዘመን ስልጣኔ ባለቤት ነው ህዝቡ። ይሄ ብዙም የሚያኮራ አይደለም፣ የሚያነጋግር አይደለም። በ3000 ዘመን ውስጥ የፖለቲካ ስንክሳር፣ የታሪክ ስንክሳር ያለፈ ህዝብ በውስጡ ምን ያክል የፖለቲካ ስልጣኔ እንዳካበተ የታሪክ የአመርቂ ታሪክ ባለቤት መሆኑን ለማወቅ የሚያዳግት አይደለም። የዚህ ሁሉም ድምር ውጤት ነው አሁን ዲሞክራሲያዊ ሰላማዊና ይሄን ነው የሚመስለው። ሌላው ያው ምርጫውን ለማደናቀፍ የሚሞክሩ ኃይሎች አሉ። አብይ አህመድ የሞባይል ሌቦች ወይም የኖኪያ ሞባይል ሌቦችን እያደራጀ ብር እየሰጠ የሚያሰማራቸው ሌቦች አሉ። ሌባ ያው ሌባ ነው። ከሌብነት ያለፈ ነገር ምንም አያደርግም። እነሱ የትግራይ ወጣት ህዝብ በንቃት ይከታተላቸዋል። ትምክተኛ አይተኛም፣ በዚህ ይታወቃል። ሌሎችም ጎረቤቶች ሊኖሩ ይችላሉ። ለዚሁ በቂ ዝግጅት እንዳለ ይታወቃል። ስለዚህ አሁንም ደጋግሜ እኔ ከራሴ ትዝብት መናገር የምፈልገው የትግራይ ምርጫና አኮላሻለሁ ብሎ ጠባጫሪነት ለመፍጠር የሚንቀሳቀስ ግለሰብ ወይም ቡድን ካለ እጣ ፈንታው መቅሰፍት ነው የሚሆነው። መቅሰፍት ደግሞ ምን ማለት ነው? ነገር ራሳችሁን መጠበቅ መቻል የሚል መልእክት ነው ያለኝ። ቴንክ ዩ